بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته يا الله أني በጣም ታምሜያለሁ ስልህ ከአላህ እዝነት ተስፋን አትቁረጡ አልከኝ። ልቤ ውስጥ ጭንቀት አለ ስልህ አላህን በማስታወስ ትረጋጋለች አልከኝ። ሰዎች አዛ ያደርጉኛል ያሰቃዩኛል ስልህ አላህ እነዛ በዳዮችን በሚሰሩት ሥራ ዘንጊ አይደለም አልከኝ። ብቸኝነት ይሰማኛል ስልህ እኛ ከደም ስሮቻቸው የበለጠ ቅርብ ነን አልከኝ። እኔ ወንጀለኛ ነኝ ተሳስቻለሁ ስልህ ከአላህ ውጭ ወንጀልን የሚምር ማን አለና አልከኝ። ጌታዬ አትተወኝ ስልህ አስታውሱኝ አስታውሳችኋለሁ አልከኝ። ሕይወቴ በጭንቀት ተሞልቷል ስልህ አላህን የሚፈራ መውጫውን ያበጅለታል አልከኝ። ብዙ ነገር እፈልጋለሁ ስልህ ለምኑኝ ይቀበላችኋለሁ አልከኝ። አዎ አላህ ካንተ ውጭ ምንም የለንም። ጌታችን ሆይ እባክህን ዱዓችንን ተቀበልን፣ ወንጀላችንን ማረን። ያ አላህ ከምን ልጀምር? እንዴት ብዬ ልጀምር? እንዴት ላመስግን? ምን ብዬስ ላመስግን? ዶሮ በሌሊት ጮሆ ያመሰግናል፣ ወፎች ሳይነጋ ይቀድሱታል። የውሃ ውስጥ ነዋሪዎች፣ የሰማይ ውስጥ ነዋሪ መላእክቶች፣ የአየር ላይ በራሪዎች፣ የመሬት ውስጥ ትላትሎች፣ የጫካ የዱር አራዊቶች፣ የማይታዩ የማይዳሰሱ ፍጥረታት፣ ሕይወት ያላቸውም ሆኑ የሌላቸው ነገሮች ሁሉ ያመሰግኑታል፣ ያወድሱታል፣ ይቀድሱታል። ሰበሐ ሊላሂ ማ ፊ ሰማዋቲ ወልአርድ ወሁወል ዐዚዙል ሐኪም። በሰማያትና በምድር ያለው ሁሉ ለአላህ አሞገሰ፣ እርሱም ሁሉን አሸናፊው ጥበበኛው ነው። ሱረቱል ሐዲድ አንቀጽ 1። ያ አላህ እንዴት ቢያወድሱህ አእምሮ ያርፋል፣ እንዴት ቢቀድሱህ ልብ ይሰክናል፣ እንዴት ቢያወሱህ ውስጥ ይረካል፣ እንዴት ቢያመሰግኑህ አንጀት ይርሳል። በምድር ላይ ያሉ ተክሎች ሁሉ ተቆርጠው መጻፊያ ቢደረጉ፣ በዓለም ላይ የውሃ አካል ሁሉ ተበጥብጦ ቀለም ቢሆን፣ አንተ ለኛ የዋልከውን ውለታ መግለጽ አይቻላቸው። ጸጋህን ጽፈው አይጨርሱትም። ወኢን ቱዐዱ ኒዕመተላሂ ላ ቱሕሱሃ ኢነላሃ ለገፉሩር ረሒም። የአላህንም ጸጋ ብትቆጥሩ አትዘልቋትም፣ አላህ በርግጥ መሐሪ አዛኝ ነውና። ሱረቱ ነሕል አንቀጽ 18። ያ አላህ አንተን ለመግለጽ ቃላቶች አይበቁም፣ ስላንተ ለመናገር ቋንቋዎች አይመጥኑ፣ ስለ ታላቅነትህ ለማብራራት ፊደሎችም ሆኑ ምልክቶች አቅም የላቸው። አላሁ አክበር ብዬ በትልቁ ብጽፍ ስዕል ብቻ ሆነብኝ። ሙአዚኑን በቀን 5 ልቅናህን በማውሳት ጮሆ አላሁ አክበር ቢልም አላረካህ አለኝ። የዕድሜ ልክ ስጁድ ላንተ ያንሳል፣ የዘላለም ሩኩዕ ላንተ ያጥራል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኛ አንተን ለማወደስ አቅሙ የለንም፣ አንተ ራስህን እንዳወደስከው ነህ ይላሉ። ያ አላህ አንተ ሙሉ እኛ ጎደሎ፣ አንተ ሀብታም እኛ ድሃ
አንተ ኃያል እኛ ልፍስፍስ፣ አንተ ፈጣሪ እኛ ፍጡር፣ አንተ ብርቱ እኛ ደካማ። ጎዶሎች ፍጹም የሆነውን ጌታ ይለምናሉ። ልፍስፍሶች ኃያል የሆነውን አምላክ ይማጸናሉ። ደካሞች ብርቱ ከሆነው አላህ እርዳታ ይጠይቃሉ። ፍጡራን ለፈጠራቸው ፈጣሪ ያጎበድዳሉ። እናም አምላካችን ሆይ እርዳን፣ እዘንልን። አንተኑ እናመልካለን፣ ባንተው እንታገዛለንና። ያ አላህ ስምህ ከስሞች ሁሉ በላይ ያማረ ነው። ንግስናህ ከነገስታት ሁሉ የበላይ ነው። ቃልህ ከቃሎች ሁሉ በላይ የጣፈጠ ነው። እዝነትህ ከእዝነቶች ሁሉ የሰፋ ነው። ሀብትህ ከባለጸጋዎች ሁሉ የላቀ ነው። አንተን የተደገፈ አይወድቅም፣ ወደ አንተ የተጠጋ አይደኸይም። አንድ ነህ፣ ሸሪክ የለህም። ብቸኛ ነህ፣ አጋር የለህም። ኃያል ነህ፣ ተወዳዳሪ የለህም። ቅዱስ ነህ፣ አምሳያ የለህም። ታላቅ ነህ፣ አቻ የለህም። አሸናፊ ነህ፣ ተፎካካሪ የለህም። ይሁንታህ ከሌለበት የሰው ልጅ ዕድሜ ልኩን ቢሰራም ድሃ ነው። ዘወትር ቢያጠናም ሰነፍ ነው። ዕድሜ ልኩን ቢሮጥም ከኋላ ነው። ያ አላህ እውቀትህ ምንኛ ሰፋ፣ ጥበብህስ ምንኛ በዛ። የተራራን ክብደት፣ የውቅያኖስን ስፋት፣ የባህርን ጥልቀት፣ የሐይቅን ይዘት፣ የፍጥረትህን ብዛት ታውቃለህ። የዝናብን ጠብታ በቁጥር ታውቃለህ። ሁሉንም ፍጥረታትህን ታያለህ። የሰማይ ምድርን እንቅስቃሴ ታስተናብራለህ። የዓለምን ሁኔታ ትቆጣጠራለህ። ፍጥረታትህን ትንከባከባለህ። የሩቅ የቅርብ ሚስጥራት በእጅህ ናቸው። ልቡናዎች የሸሸጉትን፣ አእምሮዎች ያሰቡትን፣ ማህፀኖች የተሸከሙትን ታውቃለህ። የሆነ እየሆነ ያለውም ሆነ የሚሆነው ሁሉ ከእውቀትህ ውጭ አይደሉም። ካንተ እውቅና ውጭ ወንዝ አይፈስም፣ ሕፃን አያለቅስም፣ ዝናብ አይዘንብም፣ ተክል አያቆጠቁጥም፣ አውሬ አይቆጣም፣ ነፋስ አይነፍስም፣ ማዕበል አይነሳም፣ ቅጠል አይረግፍም፣ ጉንዳኖች ከጉድጓዳቸው አይወጡም፣ አራዊቶች ከጎሬያቸው አይለቁም። ያ አላህ ካንተ እይታ ውጭ የሚሆን ነገር የለም። በፈቃድህ እንጂ ፀሐይ አትወጣም፣ ጨረቃ አትደምቅም፣ አበባ አያብብም። ሰራቂ አይኖችን ታያለህ፣ አሽሙር ተናጋሪ ምላሶችን ትለያለህ። ጎንታይ እጆችን ትመለከታለህ። يعلم خائنة الأعين وما تخفي الصدور አላህ የአይኖችን ክዳት ልቦችም የሚደብቁትን ሁሉ ያውቃል። ሱረቱ ጋፊር አንቀጽ 19። ያ አላህ ምንኛ የላክ ጌታ ነህ፣ ምንኛ ታላቅ የሆንክ አምላክ ነህ። መልኮች አይመሳሰሉብህም፣ ድምጾች አያምታቱህም። ሁሉንም በየቋንቋ ታስተናግዳለህ። ለሁሉም ጥያቄ ምላሽ ትሰጣለህ። መጠጊያ ያጣውን ታስጠጋለህ። ርዝቀኝ ላለው ትለግሳለህ። የሁሉንም ችግር ትሰማለህ። በመስጠት ካዝናህ አይጎድልም፣ በመለገስ ሀብትህ አይቀነስም። ማ ዐንደኩም የንፈድ ወማ ዐንደ አላህ ባቅ ወለነጅዚየነ አለዚነ ሰበሩ አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። እናንተ ዘንድ ያለው ሁሉ ያልቃል፣ አላህ ዘንድ ያለው ግን ዘላለም ቀሪ ነው። እነዚያንም የታገሱትን ይሰሩት በነበሩት በመልካሙ ምንዳቸውን እንመነዳቸዋለን።
ሱረቱ ነሕል አንቀጽ 96። ያ አላህ ችሎታህ ከግርምትም በላይ ነው። ስራህ በሁን ብቻ ነው። ሁልጊዜም ስራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ፣ ትገድላለህ፣ ትፈጥራለህ፣ ትጥላለህ፣ ታነሳለህ። ጀልባን በባህር ላይ ትጠብቃለህ። ሽልን በማህፀን ውስጥ ትመግባለህ። ወፎችን በሰማይ ላይ ትይዛለህ። አይነ ስውርን እጁን ይዘህ ትመራለህ። የተኛን በእንቅልፍ ልቡ ትጠብቃለህ። ያ አላህ ባለንበትና በደረስንበት ሁሉ ትከተለናለህ። እያጠፋን ትጠብቀናለህ። ባንተ እያመጥን ትመግበናለህ። እየካድነህ ትታገሰናለህ። ከምንም ነገር አስገኘህን። ሕፃን ነበርን አሳደግከን። ድሃ ነበርን አበለጸግከን። መሐይም ነበርን አስተማርከን። ብቸኛ ነበርን ልጅ ሰጠህን። ያ አላህ ረሕመትህ ሁሉን ያካብባል። እዝነትህ ከሁሉም ደርሷል። ሲሳይህ ሙስሊም ከሃዲውን ያጠቃልላል። ካንተ የተብቃቃ ማን አለ? አንተን የማይከጅል መቼ ይኖራል? ወደ አንተ የማይስብስ መቼ ተፈጠረ? ውሃ የወሰደው ዋናተኛ ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትበረታለች። ማህፀኗ ፍሬ አላፈራ ያለ አንተኑ ታስባለች። ታሞ ካልጋ የሰነበተ በዓይኑ ወደ አንተ ያማትራል። ለቸገረው ተስፋው ነህ፣ ለታረዘ ጋሻው ነህ፣ ለተራበ ደጀኑ ነህ፣ ለተጠቃ መከታው ነህ፣ ለተንገላታ ብርታቱ ነህ። ያ አላህ ትዕግሥትህ በእኛ ላይ ምንኛ በዛ። በአንተ አምፀን ብንውልም አትገፋንም። በእዝነት ዓይን ታየናለህ። በኃጢአት ተጨማልቀን ብናመሽም ጊዜ ትሰጠናለህ። በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የት ከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን ደጅህ ብንመጣም አታባረንም። ጸጸታችን ትቀበላለህ፣ ወንጀላችንን ትምራለህ። ለቅሶአችንን ትሰማለህ፣ ብሶታችንን ታዳምጣለህ፣ ለጩኸታችን ትደርሳለህ። ያ አላህ እኔስ ከደካማ ፈሳሽ ተፈጥሬ ምላሴ አንተን ለመግለጽ ስላንተ ለማብራራት መዳፈሩ እኔኑ አሳፈረኝ። ጌታ ቢሉ እውነተኛ ጌታ አንተ ብቻ ነህ። ብትናገር እንደተናገርከው የሆንክ አንተ ብቻ ነህ። ዓይኖች አያዩህም፣ ልቦናዎች አይስሉህም፣ ሐሳቦች አይቀርጹህም፣ ግምቶች አይደርሱብህም። ያ አላህ ኢማናችን ከቀን ወደ ቀን ጎደለ፣ ኃጢአታችን ከዕለት ወደ ዕለት ጨመረ። ከረሕመትህ በቀር ሥራ የለንም፣ እዝነትህን እንጂ ስንቅ የለንም። ከታዘነላቸው ውስጥ መዝግበን፣ ምሕረት ካገኙት ውስጥ መድበን። እንቅልፍም ሆነ ማንገላጃት ባህሪህ ያልሆነ ጌታችን ሆይ በማትተኛው ዓይንህ ጠብቀን። ኃይለኛ ነፋስ ሊገልጠው በማይችለው ሲትራህም ሰትረን ያ አላህ።